which of the following is not component of complete set of financial statements under international accounting standards 1? A ማለት በኢንተርናሽናል አካውንቲንግ ስታንዳርድ አንድ መሰረት ከሚከተሉት ውስጥ አንዱ የፋይናንስ መግለጫ አካል አይደለም ነው ጥያቄው። ኤ ስቴትመንት ኦፍ ፋይናንሻል ፖዚሽን የፋይናንስ አቋም መግለጫ፣ ቢ ስቴትመንት ኦፍ ካሽ ፍሎውስ ወይንም የጥሬ ገንዘብ ፍሰት መግለጫ፣ ሲ ቦርድ ኦፍ ዳይሬክተርስ ሪፖርት ወይንም የዳይሬክተሮች ቦርድ ሪፖርት፣ ዲ ኖቲስ ቱ ዘ ፋይናንሻል ስቴትመንትስ ወይንም የፋይናንስ መግለጫ ማብራሪያዎች። ከኤ እስከ ዲ ባሉ ምርጫዎች ሁሉም የአካውንቲንግ መሰረታዊ የሪፖርት ውስጥ የሚካተቱ ናቸው ከአንድ ውጪ። እሱም the correct answer is C. The board report is supplementary, not a core financial system. ኢንተርናል ሪፖርት ማለት ነው። ለቦርድ የሚቀርበው ሪፖርት ኢንተርናል ነው እንጂ የፋይናንስን ህግ አይደለም፣ የፋይናንስ ህግ ውስጥ ያለው አይደለም ማለት ነው። ሶ ኢንተርናሽናል አካውንቲንግ ስታንዳርድ ብለን የምንጠራቸው ከዲ ውጪ ያሉት ABCD ናቸው ማለት ነው። The second question, under IFRS inventory should be valued at ይላል። በአይኤፍአርኤስ ህግ መሰረት ክምችት ወይም ኢንቨንተሪ በምን ዋጋ መመዝገብ አለበት? በምን ዋጋ? የመመዝገቢያ ዋጋ ነው እየጠየቀ ያለው። ኤ ሂስቶሪካል ኮስት ኦንሊ ወይንም በተገዛበት ዋጋ ብቻ፣ ቢ lower of cost or net realizable value ወይንም ከወጪው ወይም ከተጣራ የሽያጭ ዋጋው ዝቅተኛ በሆነ፣ ሲ ሪፕሌስመንት ኮስት ወይንም በምትክ ዋጋ፣ ዲ ፌር ቫሊዩ ሌስ ኮስት ቱ ሴል ወይንም በወቅታዊ የገበያ ዋጋ። ይሄ ማለት ኢንቨንተሪ በአይኤፍአርኤስ መሰረት ሊመዘገብበት የሚገባው ዋጋ ማለት ነው። ሶ the correct answer is B, lower of cost or net realizable value ወይንም ከወጪው ወይም ከተጣራ የሽያጭ ዋጋው ዝቅተኛ በሆነ ማለት ነው። ሶ ሊስት ኮስት እንደምንለው ማለት ነው። ሶስተኛው ጥያቄ ምን ይላል? which cost remain constant per unit but changes in total as activity level changes? በአንዱ ዩኒት ደረጃ የማይቀየር ነገር ግን በምርት መጠን ሲጨምር አጠቃላይ መጠኑ የሚጨምር ወጪ የትኛው ነው? በዩኒት ፕራይስ አይቀየርም፣ በምርቱ አጠቃላይ መጠን ግን ዋጋው ይጨምራል። so which one is cost? A fixed cost ወይንም ቋሚ ወጪ፣ B variable cost ወይንም ለተለዋዋጭ ወጪ፣ C sunk cost ወይንም ቀደም ብሎ የወጣ ወጪ፣ ዲ ሚክስድ ኮስት ወይንም ድብልቅ ወጪ ይላል። ይሄ ማለት which cost remain constant per unit አንድ ሲመረት ለውጥ የለም፣ but changes in total as activity level changes activity level በሚጨምር መሰረት ግን ይጨምራል እሱም። ሶ የትኛው ነው ኮስቱ? variable cost ሲሙ እንደሚያሳየው ተለዋዋጭ ማለት ነው። variable cost ማለት ተለዋዋጭ ነው። which means የሰው ኃይል እና ሌሎች ክፍያዎች ተለዋዋጭ ናቸው። ብዙ ሰው ስታስገባ፣ ብዙ ሌበር ስታስገባ ብዙ ወጪ ታወጣለህ። ዝቅተኛ ሌበር ስታስገባ ዝቅተኛ ሌበር ትከፍላለህ። ነገር ግን ፊክስድ ኮስት ወይንም ቋሚ ወጪ የምንላቸው እንደ ቤት ኪራይ እና የተለያዩ በወር ወይ በአመት ቋሚ የሆኑ ወጪዎች እንደዚህ ከዚህ ተቃራኒ ናቸው ማለት ነው። ሶ ትክክለኛው መልስ ቫሪያብል ኮስት ወይንም ተለዋጭ ኮስት ማለት ነው። አራተኛው ጥያቄ the difference between actual overhead and applied overhead is called በትክክለኛ የወጣ ኦቨርሄድ እና
በተገመተ አፕላይድ ወይንም አፕላይድ ኦቨርሄድ መካከል ያለው ልዩነት ምን ይባላል? ትክክለኛ የወጣ ወጪ ያለ የተገመተው ደግሞ ኦቨርሄድ ወጪ ያለ ኖርማል በወጣ ወጪ እና በተገመተ ወጪ መካከል ያለው ልዩነት ምን እንደሚባል ነው ጥያቄው። ኤ ፕሮፊት ማርጂን ወይንም የትርፍ ሂደግ፣ ቢ አንደር ኦር ኦቨር አፕላይድ ኦቨርሄድ ወይንም ያነሰ ወይም የበዛ ኦቨርሄድ፣ ሲ ኮንትሪቢዩሽን ማርጂን ወይንም የመዋጮው ሂደግ፣ ዲ ቫሪያንስ አናሊሲስ ወይንም የልዩነት ትንተና። ይህ ማለት ኦቨርሄዱ ኖርማሊ ይገመታል ሲጀመር ጀምሮ ስለሚገመት ያ ግምቱና at the end of the day አክቹዋሉ የወጣ ወጪ ልዩነቱ ምን ይባላል ለምለው ጥያቄ the correct answer is B under or over applied overhead ወይንም ያነሰ ወይም የበዛ overhead ብለን እንጠራለን ማለት ነው ልዩነቱ። አምስተኛ ጥያቄ the quick ratio ወይንም asset test exclude which current asset? quick ratio ስሌት ከሚከተሉት ወቅታዊ ንብረቶች ውስጥ የትኛውን አይጨምርም ይላል። quick ratio analysis ስንሰራ ከነዚህ ምርጫዎች አንዱን አያካትትም ለምን የሚለው ነው። ለምን የትኛውን ነው የማያካትተው ለምን እንደማያካትተው እነግራችኋለሁ። ኤ ካሽ ወይንም ጥሬ ገንዘብ፣ ቢ አካውንት ሪሲቨብል ወይም ተሰብሳቢ ሂሳቦች፣ ሲ ኢንቨንተሪ ወይም ክምችት፣ ዲ ማርኬተብል ሴኩሪቲ ወይንም ተለዋዋጭ ሰነዶች። እነዚህ ከአይ እስከ ዲ ያሉት በምርጫ ስር የተካተቱ ሁሉም ከረንት አሴት ናቸው። ነገር ግን ከረንት አሴትም ቢሆን አንዱን ኩዊክ ሬሾ አናሊሲስ ሲንሰራ ኤክስክሉድ እናደርጋለን። የምናደርገው ኢንቨንተሪ ወይንም ክምችት ነው። ሲ ለምንድነው ኤክስክሉድ የምናደርገው ኢንቨንተሪን? ካሽን ስትወስድ ካሽ ነው፣ ሊኩዊድ ነው፣ ኖርማል ነው። አካውንት ሪሲቨብልም ኢንቨንተሪ ጋር ስታነጻጽሮ ሞር ሊኩዊድ ነው። ማርኬተብል ሴኩሪቲም when we compare to the inventory ወይንም ከክምችት ጋር ስናነጻጽር which is very related to or nearest to the cash or the liquidity. so inventory less liquid ስለሆነ ነው ኤክስክሉድ የሚያደርገው ማለት ነው። ስድስተኛው ጥያቄ what is the main goal of financial management? የፋይናንስ አስተዳደር ዋና ዓላማ ምንድነው? the main goal financial management ዋናው ዓላማው ምንድነው ነው። ኤ maximizing net income ወይንም የተጣራ ትርፍ ማሳደግ፣ ቢ maximizing shareholder wealth ወይንም የባለ አክሲዮኖችን ሀብት ማሳደግ፣ ሲ minimizing taxes ወይንም ታክስ መቀነስ፣ ዲ maximizing sale ወይንም ሽያጭን ማሳደግ። ፋይናንሻል ማኔጅመንት the main goal ከነዚህ ሁሉ የተጣራ ትርፍን ማሳደግ አይደለም። ኖርማሊ ዋናው ዓላማ አይደለም ምንም እንኳን ስራም ቢሆን ማለት ነው። maximizing shareholder wealthም አለበት ግን one of the activity but it's not main። ቢ maximizing shareholder wealth ወይንም የአክሲዮኖችን ሀብት ማሳደግ ነው። ትልቁ ዓላማችን ምንድነው? ሼር ሆልደሩ ከአክቲቪቲው ውስጥ ከፋይናንሻል ማኔጅመንቱ ውስጥ ዋነኛ ዓላማ ነው። because ሼር ሆልደሩ ካልተጠቀመ among the user of accounting or finance shareholder is one and the best or the main. so shareholder ዌልዙ ወይንም ሀብቱ ማደግ አለበት። ለዛ ነው ፋይናንሻል ማኔጅመንት the main goal is to maximize shareholder wealth የምንለው ማለት ነው። so the correct answer is B. question number 7 an auditor's independence is impaired if የኦዲተር ነፃነት ወይንም ኢንዲፔንደንስ አደጋ ላይ ሊወድቅ የሚችለው መቼ ነው ይላል። ኦዲተር ነፃ ነው ኖርማሊ በነፃነት ነው እንደ ህጉ እንደ ፕሪንሲፕሉ ከምንም ነፃ ሆኖ ነው ያ ኦዲት የሚያደርገው ማለት ነው። የሌላን መስሪያ ቤት የፋይናንሻል ትራንዛክሽኑን ማለት ነው ህግን ተከትለዋል ተጭበርብሯል የሚለውን ማለት ነው። ነገር ግን ምን ሲሆን ነው ይሄ የኦዲተር ነፃነት አደጋ ላይ የሚወድቀው ምን ሲሆን ነው የሚለው ጥያቄው። ኤ the auditor owns share in the client's company
ወይንም ኦዲተሩ በኦዲት በሚያደርጋቸው ድርጅት ውስጥ አክሲዮን ካለው ቢ the auditor charges a fixed fee ኦዲተሩ የተወሰነ ክፍያ ካስከፈለ ሲ the auditor performs a site visit ኦዲተሩ ድርጅቱን በአካል ሄዶ ከጎበኘ ዲ the auditor uses sampling technique ኦዲተሩ የናሙና ዘዴን ከተጠቀመ ይላል። ይሄ ጥያቄ ግልጽ ነው። the correct answer is A because አንድ ኦዲተር ኦዲት በሚያደርገው ድርጅት ውስጥ አክሲዮን ካለው which means ሼር ሆልደር ነው ማለት ነው። ዌልዝን ማሳደግ እዛ ውስጥ ስህተት እንዲገኝበት ከማይፈልገው ሰው አንዱ ነው ማለት ነው ያ ኦዲተር እዛ ድርጅት ውስጥ። ስለዚህ ሼር ሆልደር ሆኖ ሳለ ኦዲተሩ ሄዶ ያንን ድርጅት ኦዲት ካደረገ በጣም ነፃነቱ አደጋ ላይ ወድቋል ማለት እንችላለን በዚህ ጥያቄ መሰረት ማለት ነው። ቢኮዝ በነፃነት አይሰራም። ቢኮዝ የራስ ንብረት ነው። በራስ ንብረት ላይ ደግሞ ግኝትን አውጥተ እንድትቀጣ ወይንም ድርጅት እንዲዘጋ አሳልፈ ስለማትሰጥ ማለት ነው። so the correct answer is A። ስምንተኛው ጥያቄ in Ethiopia the standard VAT rate is በኢትዮጵያ ውስጥ መደበኛው የተጨማሪ እሴት ታክስ ወይንም VAT ምጣኔ ስንት ነው? because በተለያዩ ሀገራት ውስጥ የቫት ሬቱ ወይም ፐርሰንቴጁ ይለያያል። ለዛ ነው የኢትዮጵያ ለይቶ የሚጠይቀን ማለት ነው። ለምሳሌ የተለያዩ እስከ 18% ቫት የሚያስቆርጡ ሀገራት አሉ። እስከ 20 ከ15 በታችም የሚያደርጉ ለምን ይደረጋል? እሱ የራሱን የቻለ ምክንያት አለው። ነገር ግን የተለያዩ ሀገራት የተለያዩ ቫትን በተለያዩ ፐርሰንት ስለሚጠቀሙ in our case ኢትዮጵያን ነው የጠየቀን ይሄ ጥያቄ። ሶ በኢትዮጵያ ውስጥ የቫት የተጨማሪ እሴት ታክስ ቫቱ ምጣኔው ስንት ነው? ኤ 10 ቢ 15 ሲ 2 ዲ 30 ይላል። በእኛ መሰረት 2 እንትን ዊዝሆልዲንግ ታክስ ነበር። አሁን 3 ወደ 3 አድጓል። ቫት ደግሞ 15% ነው።